ግጭት በሚጠመቅበት ቀውስ በሚሸመንበት ቀጠና ላይ ሰላምን የሚደውሩ መለዮ ለባሾች የቀጠናው ተስፋ ናቸው። የአፍሪካ ቀንድ ከተስፋውና ከእድሉ ይልቅ የግጭት ፍል ባንዳዳር የሚፈልቅበት ከሰላም ተስፋ ይልቅ የቀውስ ጽልመት ደመና የሚያንዣብብበት ሆኗል። ከ12 ሀገራት ከባብል ኤልመንደብ እስከ ሲዩስ ካናል ድረስ መሰየማቸው የዓለም የኢኮኖሚ ጎሮሮ ነው የሚባለውን የቀይ ባህር ቀጠና ከሸብሮ አደሮች በግጭት ከሚተዳደሩ አካላት ለመጠበቅ ነው። የወደቁ መንግስታት መንግስታዊ ሽብርን የሚደግፉ ሀገራት ሽብርተኞችና የባህር ላይ ወንበዴዎች በሚያተራምሱት ቀጠና ላይ ሀያላኑም ሆነ በእድገት ግስጋሴ ላይ ላለችው ኢትዮጵያ ሳንካ ናቸው። ኢትዮጵያ ባለፉት 7 ዓመታት ውስጥ የመከላከያ ኃይል ግንባታዋን በከፍተኛ ደረጃ አጠናክራለች። በአህጉሩ ላይ ገናና የሆነ የመከላከያ ኃይል ከገነቡ ጥቂት ሀገራት መካከልም አንዷ ሆናለች። ዛሬ የአየር ኃይሉ የአራተኛው ትውልድ የጦር ጄቶችን ታጥቋል። በቅርብ ዓመታት ወደ 5ኛው ትውልድ ይሸጋገራል። ዘመናዊ ድሮኖችና ተተኳሾችም በኢትዮጵያ ይመረታሉ። የሰው ኃይል አቅም ግንባታው ከፍተኛ እንደሆነ የወታደራዊ መረጃዎችን የሚተነትኑት እነ ግሎባል ፋየር ፓወር ያሉት ተቋማት ያረጋገጡት እውነት ነው። የልዩ ዘመቻዎች እዝ ለኢትዮጵያ መከላከያ ኃይል አዲስ ጉልበት፣ አዲስ አቅምና አዲስ የማድረግ ችሎታን ያጎናጸፈ ኃይልም ሆኗል። ይህ ባለቀይ ቦኔት ሰራዊት ልዩ ስልጠናን ወስዶ ለልዩ ስልጠናም ተዘጋጅቷል። ባለቀይ ቦኔት ሰራዊቱ የኢትዮጵያን ቀይ መስመሮች እንዲያስጠብቁ ነው ተሰርቷል። የዚህ ሰራዊት ምስረታ ኃይልና አለኝታ ጥቅሜን በኃይል ላስከብር የሚል አይደለም። ወይም እንደ አንዳንዶች የባህር በሩን በደም ወስደኗል ለሚሉ ሀገራት በደም ለማስመለስ የሚልም አይደለም። ኢትዮጵያ በታሪኳ የወረረችው ሀገር በወረራም ኃይል ያስከበረችው ጥቅም የለም። ይህ ከትናንት እስከ ዛሬ የዘለቀ መርህ ነው። የጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን መከላከያ ኃይል ዓላማ ሲገልጹ የእኛ ዝግጅት በድፍን አፍሪካ ሰላምና ብልጽግናን ለማረጋገጥ ቀጠናችን ላሉ ሀገራት አለኝታ መከታ ጋሻ ለመሆን ነው ያሉትም ኢትዮጵያ ከመርህ ፈቀቅ አለማለቷን ለማጽናት ጭምር ነው። ኢትዮጵያ ትልቅ አገር ናት። የትልቅነቷ ምንጭም የሌሎችን አለመንካቷ ብቻ ሳይሆን የራሷንም አሳልፋ ለመስጠቷ ነው። ባድዋ ለፋሽስት ነፃነቴን አሳልፌ አልሰጥም ብላለች። የዚያድ ባሬንና የሻቢያ ወረራን ቀልብሳ ጠላቶቿን አሳፍራለች። ነገር ግን የባህር በሯን በውስጥ ኃይሎች ክህደት፣ በውጭ ኃይሎች ድጋፍ በሴራ አታለች። ይህ የታሪክ ጥፋት የጂኦግራፊ ለውጥ ብቻ ሳይሆን ህልውናዋን አደጋ ላይ ጥሎታል። ይህን የህልውና አደጋ ለመቀልበስ በሰላማዊ መንገድ እያደረገች ያለችውን ጥረት የሚያንቋሽሹ ሀገራት ጠመንጃ እየወለወሉ ነው። የግብፅና የኤርትራ ጥምረት ኢትዮጵያን ከቀይ ባህር ዳርቻዎች ለመነጠል ተጠናክረው ቀጥለዋል። የኢትዮጵያ ፍላጎት ዛሬም ነገም የጋራ ብልጽግና ነው። የኢትዮጵያ መከላከያ ኃይል በተለይም የልዩ ኃይል ባለቀይ ቦኔት ሰራዊት ግንባታ ኢትዮጵያ ለቀጠናው ሰላምና ብልጽግና ዋስትና የሚሆን ዘመናዊ ሰራዊትን የማጽናትም ነው። ጤና ይስጥልኝ። ይህ ኢትዮ መልሕቅ ነው። መልሕቃችን ስለ ልዩ ዘመቻዎች እዝ አካል ስለሆነው ቀይ ቦኔት ሰራዊት ላይ ትኩረቱን አድርጎ ይቆያል። አብራችሁን ቆዩ። የኛ ተልኮ ራዕይ ያለው ለትውልድ የሚሸጋገር ሁነኛ ተቋም መፍጠር ነው። የኛ ተልኮ ውጊያ የሚያስቀር ውጊያ የሚጨርስ ኤሊት ፎርስ መገንባት ነው። የናንተ ተልኮ ኢትዮጵያን መገንባት፣ ኢትዮጵያን መጠበቅ፣ ኢትዮጵያን ማጽናትና ኢትዮጵያን ማሸጋገር ነው። ኢትዮጵያ በልጆቿ ላብ ትሰራለች። ኢትዮጵያ በልጆቿ አጥንትና ደም ትጸናለች። ኢትዮጵያ አልተደፈረችም፣ አትደፈርም። በክብርና በነጻነት ለልጆቻችን የምናሸጋገራት ብቸኛዋ የአፍሪካ ፈርጥ ሆና ትቀጥላለች። ኢትዮጵያ ባለፉት 7 ዓመታት ውስጥ ያደረገችው የመከላከያ ሪፎርም የመከላከያ ሰራዊቱን ከአንድ ፓርቲ ጠባቂነት አውጥቶታል። ዛሬ የመከላከያ ሰራዊቱ ሚና የአብዮታዊ ዲሞክራሲ እሳቤ ጠባቂነት አይደለም። ሰራዊቱ በተፈጥሯዊ ቁመናው ላይ ነው። ሰራዊቱ የሀገሪቱ ጠባቂ ነው። ዓላማው ኢትዮጵያ ነች። ከሶማሊያ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን መመከት የሚያስችል ኃይል ተገንብቷል። ይህ ኃይል በሽብር የሚናጥ
የተጋረጠውን ቀጠና ሰላም በማስከበር ረገድ ሚናው ከኢትዮጵያ ባሻገር ነው። የልዩ እዙ ቴክኖሎጂ የታጠቀ ቴክኖሎጂን የሚጠቀም በድሮን የሚያጠቃና የሚያደርግ ራሳቸውን በራሳቸው በሚያጠፉ ድሮኖች ምሽግ የሚያፈርስ ኃይል ነው። ኢትዮጵያ የገነባቸው የልዩ ዘመቻዎች እዝ በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች ውጊያን የሚያጧጡፍና የሚያሳጠር ተቋም ሆኖ ተገንብቷል። ይህ ኃይል የቀጠናው መከታ ነው። መከላከያ ሰራዊት የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓሉን በሐዋሳ ከተማ ባከበረበት ወቅት የተገለጠ እውነትም ይኸው ነው። የ44ኛ ዙር ንጋት ኮርስ የኮማንዶ ሰልጣኞች የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ለተመራቂዎች የቀይ መለዮ አልብሰዋል። የእዙ አዛዥ ሌተናል ጀነራል ሹማ አብደታ ባስተላለፉት መልእክት የልዩ ዘመቻዎች እዝ ከጊዜ ወደ ጊዜ በዘመናዊ ስልጠናና በአካል ብቃት የጠነከረ የሰው ኃይል እያፈራ ነው ሲሉ ገልጸዋል። አዛዡ አክለውም እኛ ባለቀይ መለዮ ለባሾች ለጠላቶቻችን መክሰፍት መሆናችንን ሁሉም ማወቅ አለበት ብለዋል። ኢትዮጵያን በማንም ተደፍራ የማታውቅና ነገም የማትደፈር ሀገር አድርገን የገነባናት በሕዝባችን አንድነትና የምድር ድሮም በሆኑ ጀግኖቻችን ደጀንነት ነው ብለዋል። ማናቸውም ኃይል ወደ ሰላም አማራጭ እንዲመጣ የመከሩት ሌተናል ጀነራል ሹማ አብደታ አሻፈረኝ ካለ ግን እነዚህ ቀይ መለዮ ለባሾች በጦር ሜዳ ውሎ ማርሽ ቀያሪ መሆናቸውን በተግባር ያሳዩታል ብለዋል። በሂላሪ ሴንት ጆርጅ ሳውንደርሰን የተጻፈው The Red Berry The Story of Parachute Regime at War መጽሐፍ በወታደራዊ ታሪክና መዋቅር ቀይ ቦኔት የልዩ መለዮ ለባሽ መለያ ነው ይሉታል። የላቀ ብቃት፣ የልዩ ግዳጅ ዝግጁነትና የክብር ምልክትም ነው። በዓለም አቀፍ ደረጃ ቀይ ቦኔት በዋናነት የአየር ወለድ መለያ ነው። ታሪካዊ አመጣጡም በሁለተኛው የዓለም ጦርነት ወቅት የብሪታንያ የአየር ወለድ ክፍለ ጦር አባላት በጠላት ምድር ላይ በፓራሹት በመውረድ ለሚያሳዩት ድፍረት The Red Devils ቀይ ሰይጣኖች የሚል ቅጽል ስም እንዲሰጣቸው ከመሆኑ ጋር ይያያዛል። በሂላሪ ሴንት ጆርጅ ሳውንደርሰን አሳቢው ሳንጃ እየተባሉ የሚጠሩት ቀይ ቦኔት ለባሾቹ የአካል ጥንካሬ ሳንጃና የአእምሮ ብስለት አሳቢነትን በአንድ ወታደር ውስጥ ተዋህደው ሲገኙ ማለት ነው። ይህ ወታደር ትዕዛዝ ሲኖር ግዳጁን የመፈጸም አቅም ያለው የራሱ መሐንዲስ ነው። የኢትዮጵያ የ7 ዓመቱ የመከላከያ ግንባታ የልዩ ግዳጅ ፈጻሚዎችም ሆኑ በአጠቃላይ የመከላከያ ኃይል ግንባታው ነገን ያስቀደመ ሀገርን ማዕከል ያደረገ ነው። ዛሬ የኢትዮጵያ ዋነኛ ራዕይ ለትውልድ የሚሸጋገር ስትራቴጂያዊ ተቋም ግንባታ ነው። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ የልማት እሳቤ ውሃን እንደ ልማትና ሕይወት ምንጭ ማየት መጀመሩን ይህ አስተሳሰብ በወታደራዊ ዘርፍም ስር ነቀል ለውጥ ማምጣት ነው ብለዋል። ከዚህ ባሻገር ቀደም ሲል በየብስና በተራራ ላይ ብቻ ተወስኖ የነበረውን ስልጠና አሁን ወደ ኋላ ላይ መሸጋገሩን ጠቁመው ይህም ኢትዮጵያ በባህር ላይ የሚጋረጡ የሽብር ስጋቶችን ለመከላከልና ለቀጠናው ልማት ያላትን ቁርጠኝነት የሚያሳይ መሆኑንም በዚህ ወቅት ገልጿል። የኢትዮጵያ መከላከያ ኃይል ግንባታ ዘመን የዋጀ ከወቅቱ ነባራዊ የዓለም እውነታ ጋር የታረቀና በነገው ዓለም ሀገሪቱን በጸና መሰረት ላይ ለማጽናት የሚጥር ነው። ዓለም ከሊበራል ዲሞክራሲ በተለይም በዓለም አቀፍ ተቋማት ሰላምና ደህንነት ይጠበቃሉ ከሚል እሳቤ ብሔራዊ ጥቅምና የኃይል ሚዛን የዓለም የኃይል ሚዛንን ይወስናል ወደሚል ምልከታ ተሻግራለች። በዚህ የማዕድናት ቁጥጥርንና የባህር መተላለፊያዎችን መቆጣጠር የጨዋታው ዋነኛ ካርድ ሆኗል። የአፍሪካ ቀንድ ሽብርን በሚደግፉና ቀውስን ሸጠው በሚያድሩ ሀገራት እየታመሰ ነው። የአይስ የአልቃይዳና የአልሸባብ ጥምረት በቀጠናው ላይ የጋራ ትስስር መፍጠራቸው ጸጥታቸውን በራሳቸው መቆጣጠር ከተሳናቸው አንዳንድ የወደቁ መንግስታት ጋር ተዳምሮ የቀጠናውን የደህንነት ስጋት ከመቼውም ጊዜ በላይ አጉኖታል። ኢትዮጵያ በዚህ በሚናጥ ቀጠና ውስጥ የሰላም አስከባሪ ኃይል ናት። የልዩ ዘመቻዎች እዝ ግንባታም ከዚሁ ከቀጠናው ካላት ነባር መሰረት ጋር የተያዘ ነው። እናም ኢትዮጵያ ለጎረቤት ሀገራት አለኝታ ለመሆን በቂ ዝግጅት አድርጋለች። የልዩ ዘመቻዎች ኃይል በድሮንና በዘመናዊ ቴክኖሎጂ የታጠቀ ብቃት ያለው ተቋም መሆኑ የማድረግ አቅሙን ያልቀዋል። ይህ በቴክኖሎጂ የዳበረና በየብስም ሆነ በባህር ውጤታማ የሆነ ተቋም መገንባቱ ለምስራቅ አፍሪካ ትልቅ የመሰራች ሲሆን የኢትዮጵያን ጠላቶች ብርክ የሚያስይዝ የኢትዮጵያ ከፍታ ነው። የኛ ዝግጅት በድፍን አፍሪካ ሰላም ለማረጋገጥ፣ በድፍን አፍሪካ ብልጽግናን ለማረጋገጥ በቀጠናችን ላሉ ሀገራት አለኝታ መከታ ጋሻ ለመሆን ነው። ለዚህም ሲባል
በምድር በተራራ በጅረት የነበረውን ስልጠና ዛሬ ወደ ባህር ያሸጋገርነው ከውሃ የመራቅ ከውሃ የመሸሽ ውሃን እንደ ባዕድ አምልኮ የማየት ክፉ ልማዳችን አሁን ባለው የልማት እሳቤ ሪቨርሳይድ አርቲፊሻል ኢንተለጀንስ ግድቦች በመገንባት ውሃ ሕይወት ውሃ ልማት መሆኑን ማረጋገጥ መጀመራችን ይታወቃል። በዚህ ብቻ ሳያበቃ ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን ሽብርን ለማስቀረትና ልማት ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ሪኮነሰንስ የሚያደርግ በካሚካዚ ምሽግ የሚያፈርስ በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች ድፍን የምስራቅ አፍሪካ ሀገራት ድፍን የአፍሪካ ሀገራት እንኳን ደስ ያላችሁ እንኳን ደስ ያለን እላችሁ ፈልጋለሁ። ይህ የልዩ ዘመቻ እዝ በመላው አፍሪካ ሰላምና ብልጽግናን ለማረጋገጥ የሚተጋ ኃይል ነው። የቀድሞ የደቡብ አፍሪካ ፕሬዝዳንት ኔልሰን ማንዴላን ያሰለጠነች ኢትዮጵያ የዚምባብዌ መሪ የነበሩትን የሮበርቱ ሙጋቤ ፓርቲ ዛኑ ፒኤፍን የጦር ድጋፍ ያደረገች ኢትዮጵያ የእርሷ ወታደራዊ አደረጃጀት መጠናከርና መሰልጠን ለአፍሪካ ብስራት ነው። ይህ ኢትዮጵያን በተለይም በአፍሪካ ቀንድ ቀጠናውን ሽብርን በማስቀረት ለጋራ ብልጽግና ከወንድም ህዝቦች ጋር በቅንጅት እንድትሰራ ያስችላታል። ባለፉት 7 ዓመታት የልዩ ዘመቻዎች እዝ የማድረግ አቅሙ በታሪክ ከፍተኛ ደረጃ የደረሰበት ነው። ቀይ ቦኔት ከዘመኑ ቴክኖሎጂና ብቃትን ከሚያልቁ ስልጠናዎች ጋር መታወቁ በቀጠናው ተከባሪ ያደርገዋል። እርግጥ በኢትዮጵያ ወታደራዊ ታሪክ ውስጥ ቀይ ቦኔት የልዩ ብቃት የጀግንነትና የከፍተኛ ዲሲፕሊን መገለጫ ሆኖ ቆይቷል። ከዚህ ውስጥ አንዱ የሆነው የኢትዮጵያ አየር ወለድ አመሰራረትና ጉዞ ከሀገሪቱ ዘመናዊ ወታደራዊ ግንባታ ጋር ቀጥተኛ ቁርኝት አለው። የኢትዮጵያ አየር ወለድ በ1950ዎቹ አጋማሽ ቢሾፍቱ ላይ ተመስርቷል። በወቅቱ የተመረጡ ወታደሮች በከባድ ስልጠና እንዲያልፉ ተደርገው የተመሰረተው ይህ ክፍል የኢትዮጵያ ጦር ካሉት ዘመናዊና የተራቀቁ ክፍሎች አንዱ ነበር። በታሪክ ቀይ ቦኔት የመጨረሻው ምሽግ ነው። ተራው ሰራዊት ሲቸገር የሚደርስ ኃይል። ይህ ተልዕኮ በጠላት ላይ የስነ ልቦና የበላይነት እንዲይዝ አድርጎታል። በጠላት ዘንድ ፍርሃትን፣ በወዳጅ ዘንድ ደግሞ መተማመንን የሚፈጥር ምልክት ነው። ከዚህ ባሻገር የብቃት መለኪያም ነው። ከሺዎች ተመርጠው የወጡ ጥቂት ጀግኖች መለያ መሆኑ ታሪክ ይናገራል። የዛሬው ቀይ ቦኔት ከድሮ የአየር ወለድ ጥንካሬ በተጨማሪ ዘመናዊ ቴክኖሎጂንና የከተማ ውጊያ አርባን ዋርፌር ስልቶችን የታጠቀ ኮማንዶና ጸረ ሽብር ዘመቻዎችን ያካተተ ኃይል ነው። ድሮኖችን በብቃት መጠቀሙ አስፈሪ ያደርገዋል። ከቀደሙት ወታደራዊ ብቃትና ወኔ ወስዶ ቴክኖሎጂን ማከሉ ተፈሪነቱን አልቆታል። ከ2010 ዓ.ም ለውጥ በኋላ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ብለው እንደነበረው እኛ ኢትዮጵያውያን የትልቅ አገር ባለቤትና የትልቅ ሕዝብ አገር በመሆናችን የኢፌዴሪ የኢህአዴግ መንግስት የገነባው ሰራዊት ኢትዮጵያን የማይመጥን በመሆኑ መከላከያ ሪፎርም መደረግ አለበት በማለት ባዘዙት መሰረት የመከላከያ ሰራዊት ሪፎርም እንዲደረግና ሰራዊቱ የማንኛውም የብሔር የፖለቲካ ውግንና የሌለው ሀገራዊ ሰራዊት እንዲገነባ በሰጡት አመራር መሰረት ቋሚ ተቋም ያላት አገር እናድርጋት ባሉት መሰረት የልዩ ዘመቻዎች ኃይል፣ የአየር ኃይል፣ የሜካናይዝድ፣ የኤሌክትሮኒክስ ዋርፌር፣ የሳይበር ኃይሎች ላይ ቅድሚያ በመስጠት በምድር ኃይልና በባህር ኃይል እንደየቅደም ተከተላቸው አተኩረን በመስራት በስትራቴጂው መሰረት ኤሊት የሆነ ፕሮፌሽናል ሰራዊት ግንባታ ስራ እየሰራን መጥተናል።
ኢትዮጵያ በሴራ የተቀማችውን ሀብቷን በጉልበት ልቀበል አላለችም። በደም ወስደኗል ላሉት በደም ልመልሰው አላለችም። ይልቅ ኢትዮጵያ የጠየቀችው የራሷ የሆነውን የባህር በር ነው። ባህሩን በደማችን አግኝተነዋል ለሚሉ ጉልበት አለኝ በሚል በኃይል ልጠቅልል አላለችም። በሰላማዊ መንገድ ነው የጠየቀችው። ሆኖም ይህ የባህር በር ጥያቄ የማይቀለበስ ጥያቄ ነው። የዓለምም ሆነ ነባራዊ እውነታው የኢትዮጵያ መንግስት ጥያቄን በይደር ማቆየት የማይችልበት እውነት ላይ ተደርሷል። የአልፍሬድ ቴር ማሃን The Influence of Sea Power Upon History ከ1660 እስከ 1783 መጽሐፍ የዓለምን የኃይል አሰላለፍ የቀየረ ሐሳብ የያዘ መጽሐፍ ነው። በ1890 የታተመው ይህ መጽሐፍ ዛሬ ድረስ ባህር፣ ውቅያኖስና የባህር መተላለፊያዎችን በመበየኑ ረገድ የተዋጣለት መሆኑን በርካቶች ያስረዳሉ። የአንድ አገር ልዕልና በባህሩ ላይ ባሰፈረችው መርከቦቿ፣ በማዕበልና በወጀቦቹ ላይ ባላት ጌትነት ይወሰናል ይላል። እንደ ደራሲው የአንድ አገር አያልነት ሁለት መሠረታዊ ነገሮች ይወስኑታል። አንደኛው የባህር መተላለፊያ መስመሮችን መቆጣጠር ነው። የንግድ መተላለፊያ ጎሮሮዎችን የተቆጣጠረ አካል የዓለምን ኢኮኖሚ ይቆጣጠራል ይላል። የደራሲውን ንግግር በኢትዮጵያ ሚዛን ቅኝት ውስጥ ያስገባ ነው። የኢትዮጵያ የባህር በር ጥያቄ ጊዜን የዋጀ ፍትሐዊ የህልውና ጥያቄ መሆኑን የሚያስረዳ ይሆናል። ባህር በር የሌለው ሀገር ሉዓላዊነቱና በሌሎች ፍቃድ ላይ የተንጠለጠለ ይሆናል። በተለይ በአሁኑ ጊዜ የዓለም ሕግጋት መር ስርዓት አደጋ ውስጥ በወደቀበት፣ ሀገራት ከሊበራል መሩ ዓለም ስርዓት ባፈነገጡበት፣ የዓለም ንግድ 90 በመቶ ከሚከናወንበት የባህር በር መራቅ የአደጋውን ጥልቀት የሚያሳይ ነው። ዛሬ ቴክኖሎጂዎች ቢረቁም ዲጂታላይዜሽን ቢልቅም የዓለማችን ንግድ 90 እጁ በባህር ላይ ነው። በባህር በር ላይ አለመሳየም ኢኮኖሚንም ደህንነትም የማጣት ስጋትን ያጭራል። ይህ ብቻ አይደለም። የዓለማችን መረጃ የሚተላለፍባቸው ዳታ ኬብሎች 93 በመቶ በባህር ውስጥ ነው የሚያልፉት። በመረጃ ትስስሩ በቀጫጭን ሽቦች ምክንያት ዓለም አንድ መንደር ብትሆንም ባህር በር የሌለው ከመንደሩ በየትኛውም ቀን ሊባረር ይችላል። ፊልድ ማርሻል ብርሃኑ ጁላ በበዓሉ ላይ ጠቅላይ ሚኒስትሩ ያስቀመጡትን ታላቅ ሀገራዊ ዓላማ ለማሳካት ሰራዊቱ በ24 ሰዓት ንቃት እየሰራ ሲሆን ሀገራዊነትና የሀገር ትርጉም ያልገባቸው ባንዶች የሚያደርጉትን የትንኮሳ ሙከራ በብቃት በመመከት ሀገር የማጽናት ተልእኮውን እያሳካ ይገኛል ማለታቸው ሰራዊቱ የልማት አካል መሆኑን ያስረግጣል። የሀገሪቱ የደህንነት ዋስትና የሆነው የሪፐብሊካን ጋርድም ከዚሁ አንጋፋ የልዩ ዘመቻዎች እዝ የወጣ ነው። የልዩ ዘመቻዎች እዝ ከ1953 ዓ.ም ጀምሮ በርካታ ፈተናዎችንና ውጣ ውረዶችን አልፎ ዛሬ ላይ እጅግ ጠንካራ መሰረት ገንብቷል። ይህ ኃይል በደርግ ዘመን በኢትዮ ኤርትራ ጦርነት እንዲሁም በቅርቡ በሰሜኑ ግጭት የማይታመኑ ጀግንነቶችን በመፈጸም ለሀገሩ ያለውን ታማኝነት አሳይቷል። የቀደመውንና ብቃትን ከዘመኑ የቴክኖሎጂ አቅም ጋር ማጣጣሙ የልዩ ዘመቻዎች እዝ በቀጠናው ላይ የማድረግ አቅሙን አልቆታል። የተከበራችሁ የኢትዮ መልሕቅ ቤተሰቦች የዛሬው መልሕቃችን በዚሁ ተጠናቋል። በቀጣይ በሌላ ዝግጅት እስከምንገናኝ በያላችሁበት ሰናይ ጊዜ ይሁንላችሁ።